እስራኤል በሊባኖስ የፈጸመችውን አስከፊ የተባለ ጥቃት የተለያዩ ሀገሮች ሲያወግዙ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላህን የማጥቃት ዘመቻ ተጠናክሮ ይቀጥላል እያሉ ናቸው። שאתם ישבתם בממ"דים ובמקלטים. אנחנו השגנו יחד በኢራንና አሜሪካ መካከል ተኩስ አቁም መደረሱ ይፋ መሆኑን ተከትሎ እስራኤል በሊባኖስ በፈጸመችው መጠነ ሰፊ ድብደባ ከ300 በላይ ሰዎች ሲገደሉ ከ1000 የሚልቁ መቁሰላቸው ይነገራል። ኢራን በሊባኖስ የደረሰው ጥቃት ተኩስ አቁሙን የሚጥስ እንደሆነ ስትገልጽ፣ አሜሪካና እስራኤል ሊባኖስ በስምምነቱ አልተካተተም በማለት ይከራከራሉ። ሀገራት ጥቃቱን እያወገዙ ሲሆን ተኩስ አቁሙን ያሸማገሉት የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍ ለሊባኖስ አቻቸው ስልክ ደውለው ድርጊቱን አጥብቀው አውግዘዋል። በሊባኖስ የሚፈጸመውን ድብደባ ለማስቆም ፓኪስታን የተቻላትን ሁሉ ታደርጋለች ብለዋል። የብሪታንያ ውጭ ጉዳይ ሚኒስትር ዮቬት ኩፐር የእስራኤልን ጥቃት ሙሉ በሙሉ ስህተት ነው በማለት ሲያወግዙ፣ የፈረንሳይ አቻቸው ዢን ባሮት ተቀባይነት የሌለው ተግባር ነው ሲሉ የእስራኤልን ዘመቻ በጽኑ አውግዘዋል። ኢራንም ብትሆን ለሄዝቦላህ የምታደርገውን ድጋፍ ታቁም ብለዋል አክለው። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የእስራኤል ድብደባ የሰላም ተስፋ እያጠበበ መሆኑን የሚያመለክት እንደሆነ ገልጸዋል። የኢራን ፕሬዝዳንት ማሱድ ፒዜክሺያን በበኩላቸው የሊባኖስ ድብደባ የተኩስ አቁም ስምምነቱን በግልጽ የጣሰ ነው በማለት አውግዘዋል። የሊባኖስ ጥቃት መቀጠል ከአሜሪካ ጋር የሚደረገውን ድርድር ዋጋ ቢስ ያደርገዋል ነው ያሉት። በእስራኤልና ሄዝቦላህ መካከል በሊባኖስ ተጠናክሮ በቀጠለው ውጊያ ሳቢያ በርካታ የውጭ ዜጎች ለችግር መዳረጋቸው ይነገራል። ቢቢሲ ያገኛት ኢትዮጵያዊት እናት ከ3 ልጆቿ ጋር በዋና ከተማ ቤይሩት እንደምትኖርና አካባቢው ሄዝቦላህ የሚንቀሳቀስበት በመሆኑ በየጊዜው መከራና ስቃይ እንደምታሳልፍ ገልጻለች። ያለ እንቅልፍ እንደሚያድሩ፣ የምትኖርበት ሕንፃ በእስራኤል ኢላማ ውስጥ እንደነበረና ልጆቿን ይዛ ሕንፃው እንደወጣች ተመቶ መደርመሱን በድንጋጤ ታስታውሳለች። ለጥቂት ሕይወታቸው መትረፉን ልጆቼን ይዤ መሮጤን እንጂ ሌላም የማስታውሰው የለም ትላለች። ከላይ እሳት እየወረደ ከስር ሕንፃ ሲፈርስ እየተመለከቱ መኖር እጅግ ከባድ መሆኑን፣ በጦርነት ውስጥ ደፋር የሚባል የለም፣ ሁሉም ሰው እኩል ልብ ነው ያለው ትላለች። በደቡባዊ ሊባኖስ ሌሎች 2 ኢትዮጵያውያኖችም መኖሪያ ሕንፃቸው በመውደሙ በአሁኑ ወቅት በመጠለያም እየኖሩ መሆናቸውን ገልጸዋል። ሌሎች በርካታ ኢትዮጵያውያንም በመጠለያና በቤተ ክርስቲያን ተጠግተው እንደሚገኙ ይነገራል። ይህ በእንዲህ እንዳለ